ፈጣሪ ለሰው ልጅ ሲያደርግ ወይም ለፍጥረታት ሲያደርግ ምንድነው የሚያደርገው ሲባል በተለይ ምሳሌው ለወደቀ ፍጥረት ብለን ብናየው ሁሌ መልሱ አንድና አንድ ነውና ያ ደግሞ ምንድነው ከወደቀበት ወደ ወደቀበት ፖዚሽን የመመለስን ስራ ነው የሚሰራው ፈጣሪ ሁሌና ምህረትን ምንለው ነገር እሱን ፕሮሰስ ነው የሚወክልልን ወደ ኦሪጂናል ማንነቱ ፍጥረት ሲመለስ ሰው ሲመለስ ልክ አሁን ምድር ላይ ያሉትን ከሰው ውጭ ያሉትን ፍጥረታቶች ይመስላል በእንቅስቃሴው በባህሪው ወደ ፍጥረታዊ ማንነት መመለስ ማለት ለጥሩ ቀረብላ ለምሳሌ ሌሎች ኦሬዲ ያልወደቁ ፍጥረታቶች እነሱ ካሉበት ፖዚሽን አንፃር ሰው የሚባለው ፍጥረት ስለጎደለ ፈጣሪ ሲያደርግ የሚያደርገው ወደ እነሱ ያኗኗር ዘይቤ የመመለስ ነው ክንዋኔ ነው ሲያደርግ ያስተዋል ነው ወደ ፍጥረታዊ ማንነት መመለስ ግን ምንድነው ሲባል ብዙ ጠቃሚ ነገሮች አሉ ወደ ደስታው መመለስ እንደማለት ነው ለፍጥረት ወደ ሰላሙ መመለስ ማለት ነው ወደ ጸጥታው መመለስ ማለት ነው የተሻለ ስላሰበ ሰው የተሻለ ስለዘመነ ወይም የተሻለ ስለበለጸገ አሁን ያለበትን ፖዚሽን እንዲያዘ አድርጎ ሲቆጥር አይቼዋለሁ ግን በትክክለኛ ሪዝን ምንድነው የዚህ መንስኤ ከተባለ የሰው የመውደቁ ውጤት ነው ሰው ስለወደቀ የያዘው ፖዚሽን ይሄ ፖዚሽን ሌሎች ፍጥረታቶች ደግሞ የያዙት ፖዚሽን ላይ ያሉበት ሪዝን ስላልወደቁ ነውና ፈጣሪ ሁሌ የሰው ልጅ ሲያየው የሚያየው አንድ የወደቀ ፍጥረት አለ ስለዚህ ያንን የወደቀውን ፍጥረት ወደ አልወደቁት ፍጥረታቶች ጎራ ልመልሰው የሚል አካሄድ ነው የሚሄደው ፈጣሪ እንደ ፍጥረት ሲያየን እንደ ፍጥረታዊ አቀማመጣችን ስንታይ ኦኬ ይሄ ነገር ጎሏቸዋል ስለዚህ ይሄ ነገር ይኑራቸው ብሎ ከሰጠን መካከል ያለ ስለሆነ ያንን ተላብሰን ደግሞ ስንሄድ እውነትም በጣም ይመቻል ምክንያቱም ፈጣሪ የፈጠረው ፍጥረት ምን እንደሚያስፈልገውና ምን ደግሞ እንደማያስፈልገው ኦሬዲ የሚያውቅ ስለሆነ የሚያስፈልገው ነው የሚሰጠው አንድ ፍጥረት ምድር ላይ ሲመጣ ወይም የተፈጠረበት ማንኛውም ቦታ ላይ ፈጣሪ ፈጥሮ ሲያስቀምጠው አብሮት የሚያስፈልጉት ነገሮች ናቸው ምክንያቱም የነሱ ነገሮች አፒታይቱ አለ ኦሬዲ ስለዚህ አፒታይቱ ከተፈጠረ ለዛ አፒታይት ደግሞ ግብአት የሚሆነውን ነገር አብሮ እሱ ስለሆነ የሚያዘጋጀው እሱን በቋሚነት ለማቅረብ የግድ ወደ ፍጥረታዊ ማንነቱ መመለስ አለበት የወደቀው ፍጥረት የሚያስፈልገው ሲስተም ውስጥ የፖዚሽን እድገት አይደለም ወይም ደግሞ አንዱ ሌላውን ቀምቶ የተሻለ ማንነት ይዞ እንዲሄድ ሳይሆን በነዋሪነት መድረክ ላይ እንደ አንድ ነዋሪ ተመድቦ የሚያስፈልገው ኮታ እየተሰጠው መቀጠል ነው ያለበትና በፈጣሪ አይን ሲታይ እንደሱ ብቻ ነው ሊታይ የሚችለው ሰውስ ግን ፈጣሪ ሲጠብቀው የቱ ጋር እንዲጠብቀው ከተባለ ዓለም ላይ ስላሉ 6 ሲስተሞች ውስጥ የፖዚሽን እድገትና የፖዚሽን ምንድነው መሻሻልን እንዲሰጠው ነው የሚፈልገው እነ ገንዘብ እነ ፖለቲካ እነ ባህል ብለን የጠቀስናቸው ሐሳቦች ናቸውና እነሱ ላይ የተሻለ እንትን እንዲያደርገው ከወንድሙ የተሻለ እንዲያደርገው ከእህቱ የተሻለ እንዲያደርገው ነው ኤክስፔክት የሚያደርገው እንጂ ወደ ፍጥረታዊ ማንነቱ እንዲመልሰው አይደለምና ትልቅ በሰውና በፈጣሪ መካከል ያየሁት መሸዋወድ እሱ ነው ፈጣሪ ግን ካደረገለት ወይም ደግሞ ፈጣሪ ግን አንድ ነገር እጁን ዘርግቶ ወደ ፍጥረት ካደረገ ሁሌ ሊያደርግ የሚችለው ዘላለማዊ ነገር ስለሆነ ወደ ፍጥረታዊ ማንነት ፖዚሽኑን ከመለሰው ሰውን ሲመልሰው ጠቀሜታው የተወሰነችን ዘመን ያማከለ ሳይሆን ዘላለማዊ የሆነ ጥቅምም እንዳለው ነው ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን ዛሬ በአዲስ ትምህርት ከኔ ጋር ቆይታ ይኖራችኋል ይሄንን ትምህርት በአትኩሮት እንድትከታተሉ ጋብዛለሁ ዛሬ ፍጥረታዊ ማንነት በሚል ርዕስ አዲስ ትምህርት ይዤላችሁ መጥቻለሁና እሱን ርዕስ ከጠቅሼ ከመግባቴ በፊት ከዚህ በፊት ስለነበሩን አንዳንድ ትምህርቶች የተወሰኑ ጥቆማዎች ላድርጋችሁና ያው እንደሚታወቀው ትንሽ ረዘም ላለ ጊዜ እኔና ቤኪ የተለያዩ ትምህርቶችን በዚሁ በዩቲዩብ ቻናላችን አማካኝነት ይዘን ወደ እናንተ ስንቀርብ ቆይተናልና እነዚህ ትምህርቶች ምንድነው ዓላማቸው ሲባል ሁሌም መደበኛ ክላስ ላይ ሰዎች መተው እኛ የምንለውን ነገር ወይም ደግሞ እኛ አለን ብለን በተግባር የምንኖረውን ህይወት እንድትኖሩ ጥቆማ ለመስጠት ስለሆነ በሱ አቅጣጫ ተረድታችሁት መደበኛ የዩቲዩብ ቻናል ተከታታይ ሳይሆን እናንተ ቅርጻችሁን አስተካክላችሁ ወይም ደግሞ
ስኬጁላችሁን በደንብ አመቻችታችሁ ወደ መደበኛ ክላሶቻችን መታችሁ እኛ የምንላቸውን ትምህርቶች በአካል ተገኝታችሁ እየተማራችሁ እኛ የደረስንበት ቦታ ላይ እንድትደርሱ ለማድረግ እንደሆነ ያው በተለያዩ ቪዲዮአችንም ላይ ገልጸናል። ስለዚህ በተመሳሳይ ሁኔታ ዛሬ ደግሞ ፍጥረታዊ ማንነት በሚል አዲስ ርዕስ ትምህርት ይዤላችሁ መጥቻለሁና ከዚህ ትምህርት ጋር የሚኖረንን ቆይታ አብረን እናያለን። እሺ ፍጥረታዊ ማንነት የሚለውን ርዕስ ከማንሳቴ በፊት መጀመሪያ ሰዎች ያው እንግዲህ በተደጋጋሚ ብዙ ሰዎችንም ከማስተማር ልምዴ ተነስቼ እንኳን አንዳንድ ነገር ብላችሁ ሰዎች ሁሌ ሲጠብቁ የማየው ነገር አለ ከፈጣሪያቸው ማለት ነውና ፈጣሪ የሚጠበቅበት ሚና እንዳለና በሱም ያው የተለያዩ ትምህርቶችን አንስተን አስተምረናል ከዚህ በፊትም ግን ምናልባት ይሄኛው ትምህርት ደግሞ አዲስ ገጽን ይገልጣል ብለን ስላሰብን ከናንተ ዘንድ ለዛ ነው በዚህ መልኩ አሰናድተን የመጣ ነውና ፈጣሪ ሲባል የሚታሰበው ፈጣሪና አክቹአሊ ደግሞ ትክክለኛ ፈጣሪ እንደውም የፈጣሪ ባህሪ በሚል አንዳንዶቹን ሐሳቦች አንስቻቸዋለሁ እና ፈጣሪ ለሰው ልጅ ሲያደርግ ወይም እንደውም ከሰው ልጅ ትንሽ ስኮፑን ሰፋ አድርገን ለፍጥረታት ሲያደርግ ምንድነው የሚያደርገው ሲባል በተለይ ምሳሌው ለወደቀ ፍጥረት ብለን ብናየው ምንድነው የሚያደርገው ለዛ ለወደቀው ፍጥረት ብለን ስናይ ሁሌ መልሱ አንድና አንድ ነውና ያ ደግሞ ምንድነው ከወደቀበት ወደ ወደቀበት ፖዚሽን የመመለስን ስራ ነው የሚሰራው ፈጣሪ ሁሌና ምህረትም የምንለው ነገር እሱን ፕሮሰስ ነው የሚወክልልንና ሰዎች በአንጻሩ ደግሞ ፈጣሪ ምን እንዲያደርግ እንደሚጠብቁም ወደ ቪዲዮ የማብቂያ ላይ ጠቅሳለሁ ግን መጀመሪያ ይሄንን ሐሳብ ትንሽ በዚህ ሐሳብ ልንደርደርና ወደሱ ወደ ዋናው ሐሳብ እመለሳለሁና ፈጣሪ እንዴት ነው ወደ ፍጥረታዊ ማንነት የሚመልሰው አንድን የወደቀ ፍጥረት ካለ ሰው ወደ ፍጥረታዊ ማንነት ሲመለስ ምን አይነት አትሪቢዩቶች ወይም ደግሞ ምን አይነት ማንነቶች እንደሚኖሩት መረዳትን ይጠይቃል እና ብዙ ሰዎች በዚህ ጉዳይ ላይ እንትን ሲሉ አይቻለሁ ትንሽ ግርታ ሲገጥማቸው አይቻለሁ ያው መደበኛ ክላስ ላይ ማስተምራቸውን ተማሪዎችን ይመለከታልና ምንድነው ግርታው ካላችሁኝ እነሱ ወደ ሌሎች ወዳልወደቁት ፍጥረታቶች የሚመስል ባህሪዎችን ወደ ወደቀው ፍጥረት ሲያጎናጽፍ ይስተዋላል ፈጣሪ ወይም ደግሞ ወደ ኦሪጂናል ማንነቱ ፍጥረት ሲመለስ ሰው ሲመለስ ልክ አሁን ምድር ላይ ያሉትን ከሰው ውጭ ያሉትን ፍጥረታቶች ይመስላል በእንቅስቃሴው በባህሪው ብለን ስናነሳ እኔማ እንደነሱ መምሰል አልፈልግም ወደሚል እንደውም እንትን ሲሄድ አየዋለሁ ወደ ማመንታት ሲሄድ አየዋለሁ ሰውና ያንን ወደዛ ማመንታት ግን ሰው ከመሄዱ በፊት ወደ እነሱ መመለስ ምንድነው ወይም ደግሞ እነሱ ምንድን ያላቸው ጥቅም ምንድነው አድቫንቴጆቻቸው ምን አይነት የመኖሪያ ግራውንድ ላይ ነው ያሉት የሚለውን መረዳት ይጠይቃል ሁሌ እንደምለው ማለት ነውና ስለዚህ ፈጣሪ ሁሌም ሲያደርግ የሚያደርገው ተቀይሮ አይቼው አላቅም እንግዲህ ያው ከኔም ኤክስፒሪየንስ ማለት እኔም ከደረስኩበት ጊዜ ጀምሮ ወይም ደግሞ ከኔ በፊትም ያሉ ሰዎች እኔ የደረስኩበት ቦታ ላይ የደረሱም ሰዎችም ላይ በተግባር ያስተዋልኩት ነገር ለሁላችንም ካደረገ ፈጣሪ ሲያደርግ ያየሁት ወደ ኦሪጂናል ማንነታችን ወይም ደግሞ ወደ ፍጥረታዊ ማንነታችን መመለስን እንጂ ሌሎች ደግሞ ሰዎች ይሄን ያድርግ ብለው ሲጠብቁበት ያየነውን ነገር ሲያደርግ አላስተዋልነውም እና ወደ ፍጥረታዊ ማንነት መመለስ ማለት ለጥሩ ቀረብ ላለ ምሳሌ ቅድምም እንዳነሳሁት ሌሎች ኦሬዲ ያልወደቁ ፍጥረታቶች ያሉበትን ፖዚሽን ማየትና እነሱ ካሉበት ፖዚሽን አንፃር ሰው የሚባለው ፍጥረት ስለጎደለ ፈጣሪ ሲያደርግ የሚያደርገው ወደነሱ ያኗኗር ዘይቤ የመመለስ እንትን ነው ክንዋኔ ነው ሲያደርግ ያስተዋል ነውና በጣም ጥቅም አለው በጣም ከፍተኛ ጥቅም አለው እንደውም ምን እላለሁ እኔ ሁሌ አሁን ፈጣሪ ቢሆን አስተያየት የተጠየቀው እኮ ይሄንን መቼም አድርግልኝ ብሎ አይመልስም ነበር ግን ፈጣሪ በራሱ ፍቃድ ስለሆነ ነገሩን የሚያደርገው የአዋቂነት አካሄድ ወይም ደግሞ የፈጣሪነት አካሄድ ስለሆነ የሚሄድበት እሱ ብቻ ነው ይሄንን ነገር ሊያደርግም የሚችለው ብዬ ሁሌ በሱ እርምጃ ኮራለሁና ወደ ፍጥረታዊ ማንነት መመለስ ግን ምንድነው ሲባል ብዙ ጠቃሚ ነገሮች አሉ ወደ ደስታው መመለስ እንደማለት ነው ለፍጥረት ወደ ሰላሙ መመለስ
መመለስ ማለት ነው፣ ወደ ጸጥታው መመለስ ማለት ነው። አሁን እነዚህ ነገሮች ትንሽ በዲቴል ዛሬ ልገባባቸው እችላለሁ፣ ግን በተግባር ደግሞ ሰው ቢያየው ሁሌም እንደምለው የተሻለ ይጨብጠዋል ጉዳዩን። እኔ አስረድቼው እኔ በጥሩ አገላለጽ ገልጬለት ነገሩን ከሚጨብጠው ይልቅ ማለት ነው። ያው እኔም በርኬም እንደምንለው ሁሌ ማለት ነውና ግን ለጥቆማ ያህል አሁን ሌሎች ፍጥረታቶች የሚኖሩበትን ቅርጽ አይቶ ሰው እኔ እኮ ከዚህ ቅርጽ አፈንግጬ ወጥቻለሁ ለማለት ብዙ መረጃዎች እና ብዙ ማስረጃዎች በእጁ ላይ አሉለትና እነሱ እንግዲህ አፈንግጦ የወጣበትን እንትኖች ጀስቲፋይ ሲያደርግ አስተውያለሁ። ሰዎች ያው በዓለም ላይ ሰዎች ብዙ ምክንያቶችን ስለሚደረድሩ በዚህም ጉዳይ የተሻለ ስላሰበ ሰው የተሻለ ስለዘመነ ወይም የተሻለ ስለበለጸገ አሁን ያለበትን ፖዚሽን እንደያዘ አድርጎ ሲቆጥር አይቼዋለሁ። ግን በትክክለኛ ደግሞ እንግዲህ እኔን ከጠየቃችሁኝ በትክክለኛ ሪዝን ምንድነው የዚህ መንስኤ ከተባለ የሰው የመውደቁ ውጤት ነው። ሰው ስለወደቀ የያዘው ፖዚሽን ነው። ይሄ ፖዚሽን ሌሎች ፍጥረታቶች ደግሞ የያዙት ፖዚሽን ላይ ያሉበት ሪዝን ስላልወደቁ ነውና ፈጣሪ ሁሌ የሰው ልጅ ሲያየው የሚያየው አንድ የወደቀ ፍጥረት አለ። ስለዚህ ያንን የወደቀውን ፍጥረት ወደ አልወደቁት ፍጥረታቶች ጎራ ልመልሰው የሚል አካሄድ ነው የሚሄደውና እንግዲህ ከሱ ውስጥ ነው አንዳንድኛ አግኘን ተሳካልን ሆነልን እያለን ለእናንተ እየመጣን እየጠቀስን ነውና ለምሳሌ ከነዛ መካከል አንዱ መዋደድ ነው። መዋደድ ምንድነው ከተባለ መዋደድ ማለት አንድ ፍጥረት በተፈጠረበት ሜዳ ላይ ሲኖር በጣም የሚያስፈልገው ኢምፖርታንት ኮምፖነንት ነውና ለምን ካላችሁኝ በግልባጩ ያው ጥሩ ምሳሌ ማንሳት ስለሚቻል ማለት ነው። መጠላላት ሰውን አልተመቸው ሲመቸው ያየነው ሰው የለም በመጠላላት ወይም ደግሞ አንድ ሰው ሌላን ሰው ጠልቶ ያንን ስሜት ይዞት ሲሄድ ወደ ቤቱ ወይም ደግሞ ወደ የሚንቀሳቀስበት ቦታ ሲሄድ ሁሌ ያንን ሰው ባሰበው ቁጥር ውስጡ የሚሰማውን ስሜት ያው ሁላችንም የምናውቀው ስለሆነ የሚመች ስሜት አይደለም። ምን ነው ሁሉንም ሰው በጠላው የሚያስብል አይነት ስሜት አይደለምና ሌሎች ፍጥረታቶችን ግን በአንጻሩ ካየናቸው ሁሉም አይነት ግንኙነታቸው መዋደድን ቤዝ ያደረገ ግንኙነት ነው። ከዚህ በፊትም አንስቼው ነበር። ለምሳሌ በምድርና በፀሐይ መካከል ያለው ግንኙነት ለዚህን ያህል ዘመን እንግዲህ ሰው ቆጥሮ ሊደርስበት የማይችለውን ያህል ዘመን በዚህን ያህል ጽናት በዚህን ያህል አብሮነት የመቀጠል ትልቁ ሚስጥር ምንድነው ካለ ይሄ ትንሽ ለሰው ሸሸግ ያለ ስለሆነ ነው። ሁሌ እንደምለው ነው ሰው ትኩረት የሚያደርግባቸው ኤሪያዎች እነዚህ ኤሪያዎች ሳይሆኑ ሌሎች ራሱ የፈጠራቸው ሲስተሞች ላይ ስለሆነ አቴንሽኑም ሁሉ ነገሩም ተጠምዶ ያለው ነው ያላስተዋለው እንጂ በመዋደድ ላይ የተቆራኘ ፍጥረታዊ ቅርጽ ነው ያላቸውና ለነሱም ተመችቷቸዋል። የነሱ መመቸት ለኛም ኢቭን በስጋችን ተመችቶን አንድም ቀን ሳናስብበት ጉዳዩ ላይ ይሄን ነገር አጣው ይሆን እንዴ አላጣው ይሆን እንዴ ገንዘብ ባጣ ፀሐይ አይኖረኝም ይሆን እንዴ የሚሉ አይነት ሐሳቦች ውስጥ ሳንገባ ቀጥ ብለን እንግዲህ በስጋ እንትናችን ቅርጻችን ይሄድንበት አንዱ ቁልፍ ነገር መዋደድ ነው ማለት ነውና ይሄ መዋደድ ግን እንዳልኩት ነው ከብዙ ነገሮች መካከል አንዱ ሰው ላይ ከጎደሉት ውስጥ ነው። ስለዚህ ፈጣሪ ወደ ሰው ዘንድ ሲያይ ወይም ደግሞ ወደ ወደቀው ፍጥረቱ ዘንድ ሲያይ ይሄ ፍጥረት መዋደድ የሚባለው ነገር ያስፈልገዋል። ምክንያቱም እንደሌሎቹ ቦታቸውን ሳይለቁ እንዳሉት ፍጥረታቶች ብሎ መዋደድን የሰጠንና እንደውም ብዙ ጊዜ ምሳሌ ላይ እናነሳዋለን። ለምንድን ነው ለሰዎች በዚህን ያህል ጽናት በዚህን ያህል ያለምንም መስዋዕትነት ያለምንም ዋጋ ይሄንን ነገር እያስተላለፍንላቸው ያለ ነው ብላችሁ አስባችሁ ታውቃላችሁ ብለን እንጠይቃለንና ለሱ ደግሞ ትክክለኛ መልሱ ወይም ደግሞ ትክክለኛ ምላሹ የኛ ለናንተ ያለን መውደድ እንደሆነና ለሰው ደግሞ በጣም አስፈላጊ የሆነ ነገር እኛም በመንገዳችን ያገኘነው እንጂ ማናችንም የሱ አይነት መውደድ የለንም ገና ከልጅነታችን አድገን ስንመጣ ማለት ነው። ምክንያቱም ሁሉም ሰው ያደገውን አይነት እድገት ስለሆነ ያደግነው። ይሄ ህይወት ላይ ግን ስንመጣ ፈጣሪ እንደ ፍጥረት ሲያየን እንደ ፍጥረታዊ አቀማመጣችን ስንታይ ኦኬ ይሄ ነገር ጎሏቸዋል ስለዚህ ይሄ ነገር ይኑራቸው ብሎ ከሰጠን መካከል ያለ ስለሆነ ያንን ተላብሰን ደግሞ ስንሄድ እውነትም በጣም ይመቻል። ምክንያቱም ፈጣሪ የፈጠረው ፍጥረት
ምን እንደሚያስፈልገውና ምን ደግሞ እንደማያስፈልገው ኦሬዲ የሚያውቅ ስለሆነ የሚያስፈልገው ነው የሚሰጠውና ከዛ መሃል ያገኘነው ነገር ነው። ብዙ መጥቀስ እንችላለን። እንግዲህ ሁሌ እንደምለው ነው ሰዓት ስለማይበቃል እያንዳንዱን እየዘረዘርን መሄድ አንችልም። ግን በተመሳሳይ ሁኔታ እነዚህ ደስታም ሰላምም ረፍትም ሁሉም አንድ ፍጥረት ምድር ላይ ሲመጣ ወይም የተፈጠረበት ማንኛውም ቦታ ላይ ፈጣሪ ፈጥሮ ሲያስቀምጠው አብሮት የሚያስፈልጉት ነገሮች ናቸው። ምክንያቱም የነሱ ነገሮች አፒታይቱ አለ ኦሬዲ። ስለዚህ አፒታይቱ ከተፈጠረ ለዛ አፒታይት ደግሞ ግብአት የሚሆነውንም ነገር አብሮ እሱ ስለሆነ የሚያዘጋጀው እሱን በቋሚነት ለማቅረብ የግድ ወደ ፍጥረታዊ ማንነቱ መመለስ አለበት የወደቀው ፍጥረትና የሱ ውጤት ነው ልላችሁ ፈልጌ ነውና ብዙ ሰዎች መካከል ያለውንም ጥያቄ ይመልሳል ይሄ ሐሳብ። ምክንያቱም ለምንድነው ሲስተም ላይ ያሉ ነገሮችን አያስገኝም ፈጣሪ የምትሉት ብላችሁ ስለምትጠይቁ ማለት ነው አንዳንድ ሰዎችና ምክንያቱ ይሄ ነው። አሁን ባልኩት እንትን ነው ሪዝን ነው ይሄ ነገር ሊሆን የቻለውና ፍጥረት የሚያስፈልገው ሲስተም ውስጥ የፖዚሽን እድገት አይደለም፣ ወይም ደግሞ አንዱ ሌላውን ቀምቶ የተሻለ ማንነት ይዞ እንዲሄድ ሳይሆን በነዋሪነት መድረክ ላይ እንደ አንድ ነዋሪ ተመድቦ የሚያስፈልገው ኮታ እየተሰጠው መቀጠል ነው ያለበትና በፈጣሪ አይን ሲታይ እንደሱ ብቻ ነው ሊታይ የሚችለውና ግን አሁን ኦሬዲም ስላነሳሁት ወደ ሁለተኛው ሐሳብ ልምጣና ሰውስ ግን ፈጣሪ ሲጠብቀው የቱ ጋር እንዲጠብቀው ከተባለ ከዚህ በፊት በርኬ አስተምሮታል ይሄን ትምህርት ስለ ዓለም ላይ ስላሉ 6 ሲስተሞች ብሎ አንስቷቸው ነበርና እነሱ ሲስተሞች ውስጥ የፖዚሽን እድገትና የፖዚሽን ምንድነው መሻሻልን እንዲሰጠው ነው የሚፈልገው። እነ ገንዘብ እነ ፖለቲካ እነ ባህል ብለን የጠቀስናቸው እንትኖች ናቸው ሐሳቦች ናቸውና እነሱ ላይ የተሻለ እንትን እንዲያደርገው ከወንድሙ የተሻለ እንዲያደርገው ከእህቱ የተሻለ እንዲያደርገው ነው ኤክስፔክት የሚያደርገው እንጂ ወደ ፍጥረታዊ ማንነቱ እንዲመልሰው አይደለምና ትልቅ በሰውና በፈጣሪ መካከል ያየሁት መሸዋወድ እሱ ነው እና ፍጥረታዊ ነገሮች አሁን ፍጥረታዊ ፈጣሪ ሁሌ ሲያስብ የሚያስበው ከዚህ በፊትም እንዳልነው ዘላለማዊ ነገር ጋር ከመሆኑም ጋር በተያያዘ እንደ አንድ ፍጥረት ሰው የሚያዋጣው በዚህ ነገር ላይ እንትን ቢል ነው እጁን ቢዘረጋለት ነው ፈጣሪ እንጂ እሱ እንዳሰበው በፖዚሽን ላይ የተሻለ እድገት ቢሰጠው ያንን እድገት ይዞ የሚኖረው ግፋ ቢል 70 ዓመት ነው 80 ዓመት ነው ወይ እንግዲህ የሆነ ያህል ዓመት ነው በስጋ ባለው ቆይታ ስለሆነ ያንን የሚያደርገው ማለት ነውና ፈጣሪ ግን ካደረገለት ወይም ደግሞ ፈጣሪ ግን አንድ ነገር እጁን ዘርግቶ ወደ ፍጥረት ካደረገ ሁሌ ሊያደርግ የሚችለው ዘላለማዊ ነገር ስለሆነ ወደ ፍጥረታዊ ማንነት ፖዚሽኑን ከመለሰው ሰውን ሲመልሰው ጠቀሜታው የተወሰነችን ዘመን ያማከለ ሳይሆን ዘላለማዊ የሆነ ጥቅምም እንዳለው ነውና ብዙ ነገሮች ላይ ይሄ ለዚህም ነው የምንለውኛ ሰዎች ሐሳብ መስጠት የለባቸውም እዚህ ፕሮሰስ ላይ ወይም ደግሞ ሰዎች አይ እኔ ይሄንን ነው የሚያስፈልገኝ በቃ ፈጣሪ አልገባው ምን ያስፈልገኝ ነገር እና እኔ ያስፈልገኝን ነገር እኔ ለፈጣሪ ስቴፕ ባይ ስቴፕ እያስረዳሁት እሱ አጀስት እያደረገ ይሄድ ብለው መሄድ የማያዋጣቸው ከዚህም አንፃር ነውና ከሱ አቅጣጫ የሚመጡ ነገሮች በሙሉ ሁሌም የሚያዋጡ ናቸው። ከዚህ በፊትም ብያለሁ። እኛም መንገዱን ስንጀምር መጀመሪያ ሰሞን ያልመሰለን ግን ሄደን በሂደት ደግሞ በደንብ ነገሩን ማስተዋል ላይ የመጣንበት ጉዳይ ምንድነው? ሁሌም ሰው ካነሳ አንድን ነገር በዚህ ህይወት ጉዳይ መንገድ ካነሳ ሁሌም አጭር የሆነች እንትን ነው የሚያነሳው። ሁሌም የሰሞነኛ ሐሳብ ነው የሚያነሳውና ፈጣሪ ግን ያድርግልኝ ብሎ ደግሞ በአንጻሩ ከለቀቀው ደግሞ እሱ ደግሞ እስከ መጨረሻው ሲያደርግለት ለአንዴና ለመጨረሻ ጊዜ ማያወላዳ ነገር እንደሚያደርግለት ነው በተግባር ያስተዋልነውና እንደውም አንዳንዴ ምን እላቸዋለሁ እኔ ክላስ ለሚመጡ ተማሪዎች እስቲ ፈጣሪን እዩት። ስራው እኮ ለምሳሌ በስጋ እንኳን ልታዩት በምትችሉት ምልክት እንኳን ብነግራችሁ በስጋ እንኳን አንድ የፈጥሮ ምድር ላይ ካስገባችሁ በኋላ ከተወለዳችሁበት ጊዜ ጀምሮ እንግዲህ በስጋ ሞታችሁ እስክትወጡ ባለበት ጊዜ ውስጥ ብዙ የስሜት እንትኖችን እንትን ትላላችሁ ይፈራረቃሉ ውስጣችሁ ወይም ደግሞ ሁሌም የሆነ የእድገት ለውጥ ታያላችሁ ውስጣችሁና አንድ የፈጥሮ እነሱን ለውጦች እናንተ ያያችሁት እንደምትሄዱ ጥሩ ማስረጃ ለምሳሌ እድሜው የሆነ ደረጃ ላይ ሲደርስ
ወንድ ሴትን የመፈለግ ሴት ደግሞ ወንድን የመፈለግ ስሜት ታመጣለች። ወይ ደግሞ የሆነ እድሜ ላይ እርጅና ላይ ደግሞ ሲደርስ የሆነ ደግሞ ድሮ ያልነበረው ስሜት ወይም ደግሞ ድሮ የነበረው ስሜት ደግሞ ሰው ሲቀንስ ይስተዋላልና እነዚህ ለውጦች ሁሌም ምንላለው በሌላ እንግዲህ ሰው ሰራሽ ቢሆኑ ኖሮ ወይ በሜንቴናንስ ነበር የሚጨመርለት ሰው ወይም እየታደሰ እየገባ እየወጣ ነበር የሚሰራለት እና ፈጣሪ ግን ሲፈጥር አንዴ ስለሆነ የሚፈጥረው እነዚህን ሁሉ ያማከለ አፈጣጠር ይፈጥርና ከዛ ሰው ግን እንደደረሰበት ደረጃ እነዛን ነገሮች እየመነዘረ ይኖራልና አሁንም እንዳልኩት ነው በስብናይ በሆኑ ጉዳዮችም ላይ ፈጣሪ እጁን አስገብቶ የሆነ ነገር የሆነ ለውጥ ካመጣ ለአንዴና ለመጨረሻ ጊዜ የማያወላዳ ነገር ነው የሚያመጣው እንጂ የሰሞነኛ ለውጦችን እያመጣ ወይም ደግሞ ሰው እንደሚለው ዘንድሮ እቺን አድርግልኝ የሚቀጥለው ዓመት እቺን አድርግልኝ እያለ ይሄ እየተጸለየ ወይም እየተለመነ ወይ ምናምን የሚያደርግ ሳይሆን እሱ ራሱ በራሱ ፍቃድ ነው የሚያደርገው። በራሱ ፍቃድ ደግሞ ሲያደርግ የሚያደርገው ነገር ዘላለማዊ የሆነና በጣም የሚያዋጣ ነገር ነው የሚያደርገው ለማለት ነውና ፍጥረታዊ ማንነት የሚባለው ነገር አሁን ሰው የጎደለበት ግን ደግሞ መመለስ የሚችልበት ቦታ ነው። እኛ አሁን እሱ ላይ ሆነን ስለሆነ የምነግራችሁ ለእናንተ እና ለዛም ነው ሰው የሚጠብቃቸው አይነት ለውጦች አይደሉም እኛ ጋር ያሉት ለውጦች ወይም ደግሞ ዛሬም ነገም ከነጎዳም ብንመጣ ሁሌም ሲስተም ላይ ያሉ እድገቶች ወይም ሲስተም ላይ ያሉንን ፖዚሽኖች ሳይሆን የምንጠቅስላችሁ ከፍጥረታዊ ማንነታችን አንጻር የቆምንበትን ግራውንድ እሱ ግራውንድ እንዴት እንዳዋጣንና እንዴት እንደሚመች እንዴት ከፍተኛ ዋስትና እንዳለው ነው እንግዲህ በተለያዩ አጋጣሚዎች እዚህ እየመጣን የምንገልጽላችሁና ፍጥረታዊ ማንነት ከሚለው ጉዳይ ጋር በተያያዘ የነበረን ቆይታ ይሄንን ይመስላል። እሺ ስለዚህ ይሄንን ትምህርቴን በደንብ እንደተከታተላችሁ ተስፋ አደርጋለሁ። ሁሌ እንደምለው መደበኛ ክላስ ላይ ደግሞ መታችሁ እንግዲህ እነዚህን ነካ የምናደርጋቸውን ሐሳቦች እስከ ውጤት ድረስ ይዘናችሁ እንድንሄድ በቪዲዮ ማብቂያ በሚገኘው አድራሻ ስልክ ቁጥራችንም እዛ ላይ አለ። በሱ ኮንታክት አድርጉንና ክላሱን መታችሁ ተቀላቅላችሁ መጀመር ትችላላችሁ። ለዛሬ ነበረኝ ቆይታ ይሄንን ይመስላል። ቻው።